ወጥመዷ ይመታላታል ወይ እያለ ነበር። ናታንም እንግዲህ አረቂ እንደሆነ እየጠረጠረ አረቂ ነው ውሃ ነው አረቂነቱንም አይለይንም ውሃነቱንም አይለይንም የተደባለቀ ነገር ቆይ እንዴት ነው ነገሩ እያለ በተጠራጣሪነት ውሃውን አቁሞት ነበር። እንግዲህ ጠጥቶ ስለማያውቅ ጉሮሮውን ክስል ድርቅ ሲያደርገው ተነስቶ ግጥም አድርጎ ጠጥቶታል። ሆድ የያዘውን ብቅል ያወጣዋል ሆኗል ነገርየው። ሚስጥር ሊዘረግፍ ነበር። አቢጌል እቅዷ ሊሳካ ናታንን በወጥመዷ በእጇ ልታስገባው ነበረ። ዳጣ ደርሳላታለች። አንዳንድ ጊዜ ነገሮች አጋጣሚዎች የሰውን ሕይወት ይታደጋሉ፣ አጋጣሚዎች የሰውን ሕይወት ያጠፋሉ ይባላል። ሰላም ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ተወዳጅነቱን አጓጊነቱን ቀጥሏል። የወይዘሮ ሰላም ሚስጥር መቼ ነው የሚጋለጠው መቼ ነው የሚወጣው እያልን እያለ አቢጌል ደግሞ ሌላ መዘዝ አምጥታለች። ለናታን አረቂ ማን ሰጠው? ናታን የሚይዘው የሚጨብጠው አቶ በሆዱ የደበቀውን በሆዱ የቀበረውን አደራ ላትናገር ላትተነፍስ ካፍህ ቃል ላይወጣ አደራ ተብሎ የተነገረውን ሚስጥር ሊዘረግፈው ነበረ። አጋጣሚዎችና ቅጽበቶችን የምትጠቀመው አቢጌል የዳጣ አባት ሌላ ሰው ነው በማለት አሁን ደግሞ ሌላ ተንኮል የምታሴርበትን ሌላ ወጥመድ የምትዘራገበትን ጉዳይ አግኝታለች። አቢጌል ፍላጎቷ ናታን ጥንብስ ብሎ ሲሰክርላት እሷ ራሱን መቆጣጠር ሲያቅተው እሷ አብረው ልተኛ ነበረ። ግን እድሜ ለሰላም ሰላም ያንን ቫይታሚን እፈልጋለሁ ብላ ወደ ቫይታሚኑ እንድታመጣላት ዳጣን ባትልካት ኦልሬዲ አቢጌል እቅዷ ተሰክቶ ናታንን በእጇ አስገብተው ነበር። እጅግ አጓጊና እጅግ ልብ አንጠልጣይ ናታን ባረግዝለት አይተወኝም ያገባኛል፣ ባረግዝለት እጅጉን ደስ እያለው ያገባኛል፣ ቀለበት ያደርግልኛል እያለች ለእናቷ ስትዘላመድ የነበረችው አቢጌል ወይዘሮ ማርታም ከአንቺ ውጭ የሚያደርገው ጉዳይ የለም፣ ሁሉ ጥፋቶችሽን ሰው ላይ መለጠፍ ትወጃለሽ አቢጌል፣ ይህ ነገር ቀላል ነገር አይደለም በማለት አስጠንቅቃታለች። ናታንም እንግዲህ ራሱን አሞት ራሱን ጥንብዝ ብሎ እንግዲህ መነሳት ሁሉ አቅቶት ነበረ። በስተመጨረሻም አቶ ደረጀ እንዴት አረቂ ትጠጣለህ? እንዴትስ ማን ሰጠ? ሲለውም ለቤቱ ክብር ሲል ቤቱን ሰላም ላለማሳጣት ሲል ከውጭ መንገድ ላይ ነው የገዛው ሲል አስተባብሏል። ናታን ግን እውነታውን ጠንቅቆ ያውቃል። አቢጌል ወጥመድ ውስጥ ልታስገባኝ በእጇ ልታስገባኝ እንደ አብራኝ ተኝታ እርጉዝ ነኝ ብላ ወጥመድ ልዘረጋልኝ ነው። እርግጠኛ ነኝ የምትናገረውን ወደ ተግባር ልቀይር ሞክራለች። ዳጣ አንቺና እኔ ማንም አይለየንም፣ ምንም ቢፈጠር አንለያይም። እኔ ባልደርስ እኮ የፈለገችውን አድርጋ ወጥመዷ ውስጥ አስገብታ ነበረ። ናታን በዚህን ያህል ልክ አቢጌል እስከ ጥግ ድረስ ከሄደች ምንም ከማድረግ ወደ ኋላ አትልም። ውሃ ይሆን ምን ይሆን አላወኩም እንጂ ይዛ አይቻታለሁ። ከሷ ውጭ ማንም ይሄን አያደርገውም ትላለች ዳጣ። በመቀጠል ደግሞ የአባቴን ስም ለምን የተናገርከው ስትለውም ደረጀ እንደሆነ አባትሽ ማንም አልተነፈስኩም እንዴት እሱ ነው በማለት አባትሽ ደረጀ መሆኑን አልተናገርኩም ሲል ከኋላቸው የሰማቸው ሰው አለ። የእውነት ይህ ሚስጥር ከወጣ ከባድ መርዶ ከባድ መዘዝ ቤቱን የሚያናጋ ጦርነቱን የሚያጧጡፍ የወይዘሮ ማርታን ሕይወት የሚበጠብጥ ጉዳይ መፈጠሩ የማይቀር ጉዳይ ነው። አቶ ደረጀ ሰላምዬ ከጎረቤት ነው ያረገዘችው ለመናገር አፍራ ነው እንጂ እሱ ባይመጣ እሷ ሄዳበት ሊሆን ይችላል ሲል የመጨረሻ ውሳኔውን ነገራት። ማርትዬ ካንቺ ውጭ ወደ ውጭ እንዳህያጡት 2 ልጆች አሳቅፌህ እንዴት የጎደለብኝ የለም ትላለህ? ሞልቶን ተርፎን በልጆች ግን በ2 ብቻ መቅረቴ እንዴት አላጎልብህም ድሬ አንተ ስለሆንክ እንጂ ሌሎች እኮ ወይ ይፈቱኛል ወይ ከሌላ ወልደው የራሳቸውን ሕይወት ይኖራሉ ትላለች ወይዘሮ ማርታ። የተደገሰልሽን የተደበቀልሽን አላወቅሽ ጉድሽን ባልሰማሽ ገበያ በዋለ ወጣሽ ይባላል ነገርየው። አሁን ወዴት እየሄደ ነው? የዳጣ ጉዳይ ሳይሆን የሰላም አሁን የጸነሰችው ልጅ ሆኗል የቤቱ የየቀን አጀንዳ የየቀን መወያያ። እጅግ አጓጊ እጅግ ልብ አንጠልጣይ። አቶ ደረጀም በዚህ ሁኔታ መቀጠል የለብንም በማለት ሰላምዬ ወደደችም ጠላችም የልጇን አባት ልትናገር ግድ ይላል። ለእኛም ክብር ለእሷም ነፃነት እውነቱን ቀመሩን እሷ ናት የምታውቀው።
እዛም አለ በዚህ እንግዲህ ሰላም አሁን ዛሬ ለጥብቅ ጉዳይ ትፈልጊያለሽ፣ የመጨረሻ ውሳኔያችን ይህ ነው። ሰላምዬ ግድ የለም ሳላገባ አርግዣለሁ ብለሽ ተሳቀሽ ከሆነ ድል ባለ ሰርግ ድርሻለሁ። ለአንቺም ነጻነት ለእኛም ክብር። እውነቱን ንገሪን፣ ቁልፉ አንቺ ጋ ነው ያለው፣ ሚስጥሩ አንቺ ጋ ነው ያለው። ሰላምዬ ብዙ ጊዜ ጫን ስልሽ አልናገርም፣ አይመለከትሽም ወይም መናገር አልፈለግኩም ትይኛለሽ። የዚህ ጉዳይ ግን ከባድ ሚስጥር ትልቅ ነገር እንደሆነ ገብቶኛል። ሰላምዬ ይህ ያንቺ ፕራይቬትሽ ህይወትሽ ነው አውቃለሁ። የሚጠቅምሽን አንቺ ታውቂያለሽ። ግን እንደ ግል እንደ ቤተሰብ ተከባብረን ተዋደን እየኖርን እንደዚህ ያለ ስም መጥፋት ጥሩ አይደለም። ላንቺም አንገት መድፊያ ለእኛም መዋረጃ ነው የሚሆነው። ሚስጥሩን ተናግረሽ እውነታውን መጋፈጥና አንቺንም ነፃ ማውጣት እኛንም ማስከበር አለብሽ ትላለ ወይዘሮ ማርታ። ምን አይነት መልስ ይኖራት ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ ናታን ካሁን በኋላ ለአቢጌል ያለው አመለካከትስ ምን ይሆን? እጅግ እጅግ አጓጊና እጅግ ልብ አንጠልጣይ ነው። ሁላችንም ቀጣይ ክፍል በጉጉት እንጠብቀዋለን።